ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ናችሁ፣ ሰብስክራይብ፣ ሼር፣ ላይክ አድርጉ። እስኪ አንድ ነገር ያየውን ነገር ዛሬ ልንገራችሁ ነው ማለት ነው። ያው ራሴም ጥቄ ራሴም እንትን በተለይ ደግሞ ስደት ያለን እህቶች ማለት ነው። ያው ከምንም በላይ ከማንም በላይ ያው ስደት ያላችሁ ብቻ ችግር ወንዶቹም ሆኖ ችግር የለ። ወንዶች ግን ብዙም በዚህ ነገር አትታሙም። የሚታመሙ ደግሞ ሴቶች ስለሆኑ እናንተም ጥሩ ናቸው። ያው ማለት ያው ሴቶች ላይ ሞር ያተኩራል ይሄን ነገር ማለት ነው። እንግዲህ ያው ስደት ወጥተናል አንዴ ሰው ራሱን መቀየር ሊሆን ይችላል፣ ቤተሰቡን ሊቀይር ሊሆን ይችላል። ዋቴቨር ያኔ ሁሉም የራሱ እቅድ አላማ አለው የወጣበት ማለት ነው። ግን ብዙዎቻችን ባይሆኑም የተወሰነ የወጣንበትን ነገር የረሳናለን። ዛሬ አንድ ቪዲዮ አይቻለሁና ልጅቷ በጣም ነው ያሳዘነችኝ። ከማንም ከምንም በላይ ግን ራሳችንን ላይ ብንሰራ ራሳችን ላይ በቃ ያለፈው አልፏል። ምናልባት መጀመሪያ ተሸውደን ሊሆን ይችላል። ሳናቅ ሰው ሳያቅ ብዙ ነገር ያደርጋልና ግን ካወቅን በኋላ በአሁኑ ሰዓት ደግሞ እውነት ለመናገር በእጁ ስልክ የሌለው ሰው አለ ብዬ አላምንም። ምናልባት እኔ እንጃ ኮንትራት ቤት እንደዚህ ያሉ እህቶች እነሱም ደግሞ አላቸው ብዛት በትንሹም ቢሆን ሚዲያ የማይጠቀም ሰው አለ ብዬ እንትናለም እና ሚዲያ እንዳጠቃቀማቸው ነው ሆነን ለመናገር ያው ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ዩቱብ ሊሆን ይችላል። ብቻ የተኛው ሶሻል ሚዲያ አጠቃቀማችን ይወስናል እና ብዙ የምንማረው ነገር አለ። እኛ የምንፈልገው ሰው የሚፈልገው ነገር ነው የሚከታተለው፣ የሚፈልገው ነገር ነው የሚያየው። ግን ያ ምርጫችን ነው። የቱ ነው የምናየው፣ ምኑ ነው የሚጠቅመን የሚለውን የራሳችን ያው የምናየው ሁሉም የራሳችን የምናየው ነገር አለ። የምንከታተለው ፕሮግራም ሊሆን ይችላል። ብቻ ዋቴቨር ግን በአሁን ሰዓት ያለፈው አልፏል። ሚዲያ ይሄን ቴክኖሎጂ በረቀቀበት ሰዓት ይህ የምንሸወደው ነገር የሆነ ብዙ ጊዜ አንሰማም እንጂ እኔ እውነት ለመናገር ማለት ነው በተለይ ሴቶች እኔ እንትናን በደንብ አዳምጠው ነበረ ከዚህ በፊት ሳሙኤል ማስረሻ የሚባል ዱባይ ያለው ልጅ በአሁኑ ሰዓት ጠፍቷል። እኔ እንጃ ሁላችሁ ምልክታታሉት ሊሆን ይችላልና በተለይ ስደተኞች እህቶቻችን ላይ እኛ ላይ የሚሰራ ነበረ። ምክሩ ማንም የምር ጠብ አይልም የሚናገረው ነገርና በቃ እውነቱ ነው። በአሁኑ ሰዓት ጠፋ። ለምን እንደሆነ አላውቅም። በጣም ነው የምከታተለው የፈለገው ረጅም ቢሆን ቪዲዮ፣ ምክንያቱም የሚያወራው ነገር እንትን ነው። ስለዚህ አንዳንዴ ደግሞ ሰምተን ብቻ ሳይሆን ሰምተን መተግበር አለብን። ብዙ የሚሸወዱ እህቶች አሉ። የምሬ ነው ብላችሁ በጣም ብዙ ከሱ በኋላ መጥቷል። እነዚህ ሴቶች እንትን የሚሉ ሴቶች ላይ የሚሰሩ በተለይ ደግሞ ብር ያው ብዙ ሰው የሚያጣላውም የሚጎዳውም ከልፋቱም ከድካሙ አንፃር የሰራበት ነውና እኔ እውነት ለመናገር ሚዲያ ላይ ከዚህ በፊት ሳሚ በደንብ ነው የምከታተለው። ከዛ በኋላ ያው እና ሀቢባም መጡ። ሀቢባም ቲክቶከር ብዙዎቹ የምታውቋት፣ በተለይ ደግሞ ሴቶች ላይ ብር የወንዶች አትስጡ፣ ብር ራሳችሁ እንደ ብቻ በእንደዚህ በሴቶች በምክር ላይ ነው የምትሰራ። ብዙዎቹ ደግሞ ወንዶቹ ተደራጅተው ሀቢባን የሚጠሉ አሉ። ይሄን በማለቷ ነው። ሶ ዛሬ ያየኋትን ልጅ ስታለቅስ ምናልባት ብዙዎቻችሁ አይታችሁ ሊሆን ይችላልና በብር ነው። ለሰውም ደግሞ የማታውቁትን ሰው የፈለገው በሚዲያ ወደድኩሽ አፈቀርኩሽ ሲላችሁ እንዲህ ምን ሆናችሁ ነው ጨክናችሁ ብራችሁ? እኔ ብዙ ጊዜ እንደዚህ ብር የተበሉ ሴቶች የምሬ ነው ብላችሁ እነሱ ላይ እንትናለም፣ ወንዶቹ ላይ አይደለም የምፈርደው ሴቶቹ ነው። አንቺም ሴት ነሽ እኮ ምናምን የሚልም አይጠፋም እኮ ኦፍኮርስ ሴት ነኝ። ግን እርሱ በሻንጣይ መጥቶ አላወጣብኝም ብሩ ራሴ በራሴን እጅ አውጥቼ ልኬለት ከኋላ ማልቀስ። እሺ መጀመሪያ ተዋደዳችሁ እንበል፣ ተፋቅራችሁ እንበል። መጀመሪያ እዛው ነው ጨረሳችሁት። ብሩም ስትላላኩ እኛ ላየንም እና ያንቺ ነግረን ወይም ደግሞ ያንቺ ያሳይተን እንላክ እንዲህ የሚልም አይጠፋም። አይ አትለቁ። ግን አሁንም አትወጡ ሚዲያ ላይ
በቃ ሰው ይሰቅባቸዋል። አንዳንዱ ወይ ምናልባት እንደሷ የደረሰባት ሊሆን ይችላል፣ በውስጧ ልታዘን ትችላለች። ግን ወታችሁ ሚዲያ ላይ አታልቅሱ። ሸወደኝ፣ ብሬ በላኝ፣ በእንዲህ እንዲህ ያልኩ ምናምን እያላችሁ ወታችሁ አታልቅሱ ሚዲያ ላይ። ያን ገና ቤተሰብ ጋር ይደርሳል። የፈለጉን ቤተሰቡ በላው ይሻላል። ብራችሁ ማለት ነው የማታውቁ የምትሰጡ ምን ብላችሁ ነው? የልጆቻችሁ አባት አይደለም ባለቤታችሁ አይደለም። አይ በቃ ወይ የልጆቼ ነው ላኩት፣ በቃ ምንም ያድርገው የልጆቼ ስል ነው ምናምን እንደዛ። እሺ እኔ የዚህ እቀበላለሁኝ። ግን ገና ሳትጋቡ እንጋባለን ብላችሁ በፌስቡክ ሊሆን ይችላል፣ በቲክቶክ ሊሆን ይችላል ተዋወቃችሁ 3 ዓመት 4 ዓመት ወይም ደግሞ 2 ዓመት ስትደዋወሉ ቆይታችሁ መለማመድ ይመጣል። ከዛ ብር እንዴት ሆናችሁ እንደምታገኙት እራሳችሁ ታውቃላችሁ። ምንም የማታውቁት ሰው ለዛውን ወንድ ብር ሰጣችሁ። እሺ ተሳስታችሁ ሰጣችሁ እንበል። ግን አሁን የቀረው ነገር ሚዲያ መታችሁ የምታለቅሱ ዛሬ እርር ብራ ነው ስታለቅሱ አለችሁ እንዴ። ግን ይሄን እንትናችሁ ቤተሰብ ጋር ይደርሳል። ቤተሰብ የሌለው የለም መቼም። በአሁኑ ሰዓት ደግሞ ሚዲያ እንደምታዩት ነው። ሀታ ገጠር ድረስ ይታያል። ፌስቡክ እንደዚህ የሚጠቀሙ አሉ። ከተማው ተውትና ገጠሩ አካባቢ ራሱ አሁን ሁሉም ነገር ይታያል። እና ቤተሰብ የሌለው ሰው የለም። እንደገና ወንድሞችን ገና ቤተሰብ በሙሉ በቃ መሳቂያ እናደርጋለን። በቃ አንዴ ተበልተሻል፣ ራስ ተሸውደሻል፣ ዝም ብለሽ ሚዲያ ሳትወጪው እዛው የምትሆኙ ሆይ የምታለቅሱም ከሆነ ይውጣላችሁ፣ አልቅሱ። ግን ሚዲያ ላይ አይደለም። አንዳንዱ ላይቭ ገብታችሁ የራሳችሁ ኧረ ብስሚላ እንዴ የማታውቁት ሰው ከምትሰጡ ቤተሰቦቻችሁ ይብላው። በቃ እነሱ ይጠቀሙበት። ሁሉም እኮ ቤተሰብ ያጠፋ ማለት አይደለም፣ አያጠፋም። ግን እንደዚህ ማንም ኦሮ በላክ መስታችሁ ከመኋላ እንደዚህ ከማልቀስ ቤተሰቡ የበላው ይሻላል። ይህ ባዳ ነው። እንደገና ወታችሁ የምታለቅሱት ቁጥርሽ ላኪልንሽ ብቻ የት ነው አለሽው? ማልቀስ ብቻ መፍትሄ የለም። ቁጥርሽ ላኪ ስትባሉ ቁጥሯን አታስቀምጥም እንዴ? መጀመሪያ ስትሰጪ በፌስቡክ ነው ተዋወቁት። 2 ዓመት ድረስ አውርተዋል። አስባችሁታል? በጣም አሳዘነችኝም አናደደችኝም። ያሳዘነችኝ ምናልባት ምን ብሎ እንደሰበካት ባላቅም ኦልሬዲ ወስዷል። በቃ ያናደደችኝ ደግሞ ሚዲያ ምን ሊያደርግላት ነው? የወንድ ሰጠችው ብር ሰብስቦ ሊሰጣት ነው እንዴ? ምን ሊላት? በቃ ማልቀስም ካለባቸው አልቅሶ። አንዳንድ ሰው አልቅሶ የሚወጣ ሰው አለ። ይሄ ደስ ይላል። ሲያለቅስ የሚወጣለት ሰው አለ። ግን እንደዚህ በአደባባይ ሳይሆን ቤታችሁ ዘግታችሁ አልቅሱ እና ይውጣላችሁ። በቃ ይሄ ነው። መቼም ሚዲያ አልቅሳችሁ ሚዲያ ብራ እንትን ብሎ አይሰጣችሁም። እንደ ዋሳይ የሚለውን ነው የሚበልጠው፣ በተለይ ኮመንት ላይ። ስለዚህ ቤተሰቦቻችሁ መታሳቁ። አንድ የተሸውዳችኋል። ዋናው ደግሞ ጤና ነው። በቃ ወዶ ከማልቀስ ነገ ሌላ ቀን ነው። ሰው ልጅ ጤናው ነውና ጤናችሁ ካላችሁ ሰርታችሁ ብር ትተኩታላችሁ። በቃ አንዴ ከተሸወዳችሁ ሁለቴ አትሸወዱም። ስለዚህ ራሳችሁን ጠብቁ፣ ራሳችሁን ስሩ፣ ሰርታችሁ ራሳችሁን ያዙ። ብር አትስጡ የማንም። ሚዲያ የምትጠቀሙ ነው በእርግጥ ትጠቀማላችሁ። ሚዲያ ላይ ወታችሁ ነው የምታለቅሱት። የምትከታተሉትን ወቁ። የምር የሳሚ ልጅ በዚህ ጉዳይ በደንብ ነው የሰራው። ብዙ ጉዳዮች ነው ወደ እሱ የሚመጡት ነበረው። ግን በአሁኑ ሰዓት አልከታተለውም። የለም ጠፍቶ ይሁን አይዶን ነው አላቅም። እንደው እዚች ልጅ ልልክላት ነበረ ዛሬ ቪዲዮ ፈልግ የቆየ ስለሆነ አጣሁት። ምን ልትገድግሚ አንቺ ልትደግሚላት ነው ወላ ለምንድን ነው የምትልኪው በሉኛውን። በቃ ባለፈው ነገር መማር ነው ወጥቶ ከማልቀስ።
እና ራሳችሁ ጠብቁ። ብራችሁ ያዙ በእጃችሁ። ብዙ እንትን ከላላችሁ ደግሞ ወደ ሀገር ቤት ከምንም በላይ ደግሞ ራሳችሁ ጠብቁ። በብራችሁም ቢሆን ማለት ነው። ብሉ፣ ጠጡ፣ ነገ እንዳትወድቁ። ይሄ ነው። ወታችሁ ተልቅሱ። ዛሬ የሚያዝንላቸው ሰው የለም። እሰይ ነው የሚለው። ይህ ስላችሁ ሁሉም አይደለም፣ ብዙ አሉ፣ ግን እንደዚህ አይነቶቹም አሉ። ስለዚህ እኔ እንደዚህ የሚያለቅሱ ብረሰዱ የነሱ ነው አልኩት። ስለዚህ ወታችሁ አታልቅሱ። ወዳችሁ ፈቅዳችሁ ከሰጣችሁ በኋላ ለማለት ነው። ሰላማችሁ ይብዛ። ባይ ባይ።